እኔ ከሁሉ ሰላም ነው፣ ጌታ ይመስገን። እና ዛሬ አንድ ነገር አሰብኩ። ጌታ ይመስገን። ይሄ 1200 ዶላር ነው ወይስ ምናምን ነው መሰለኝ። አንድ ወር አስቤዛ ማለት ነው። እና ሁሉን ነገር በየቦታው እያደረገች ደግሞ ጌታ ይመስገን። ይሄ እንቁላል ነው። አሁን እየቆጠርኩ ነኝ። ቤት አሁን ስንት ልግዛ ወይ ስንት ብር አንድ ወር ይወጣል ብዬ አሁን በቃ እንደዚህ አድርጌ እስቲ ልየው ብዬ ነው። እኔ ቤት ማለት ነው። እና ይሞክራለሁ ብዬ አሁን እያየው ነኝ። እናንተ ደግሞ እኔ ጋራ እዩና ሞክሩ እስቲ ሞክሩልኝ። አንድ ቀን ሱቅ ሄጀን መገዛት ይሄ እንደዚህ ይሻላል ወይስ እየነገዳችሁ ቀን በየቀኑ እየተረፈው ነገር ይዛችሁ ትመጣላችሁ? እስቲ ኮሜንት ላይ ጻፉልና ይሄ ሁሉ መካከል እኔ በቃ ደስ ያለኝ ጌታ ይመስገን። ሁሉም ጌታ እግዚአብሔር በቃ ያለው እሱ እራሱ አቅም እንደ አቅሙ ጌታ የረዳኝ ስለሆነ በጣም ደስ ይለኛል። ጌታ ይባርክ። እዚህ ቤትን የረዳኝ እኔን ቤታች ያለውን የረዳኝ ጌታ ይመስገን። ደግሞ እነሱ የበለጡ አለ ማለት ነው። አሁን እኛ ይሄንን እኔ ይገርማል እንደ ሱቅ ነው መሰለኝ አስቤ በቃ ትንሽዬ ሱቅ ይከፍታል 1000 ምናምን ዶላር አሁን የተወሰነ ሱቅ ይከፍታል አይደል? እና እንደዚህ ነው እኔ ያሰብኩ። ግን ጌታ ይመስገን። ይገርማል እኮ እግዚአብሔር ጌታ ይባረክ። እና እሷ ደግሞ የሰራው ስራ ሁሉ እኔን ደስ ይለኛል። በቃ ምግብ መስራቱ ልጆቹ ስራት ያለው እሷ ቪዲዮ እና ቲክቶክ ላይ በጣም ደስ ያለኝ እሷ የሰራው ስራ ማለት ነው። በቃ ፈገግታውን በቃ ደስ እያለች ነው። ልጆቹ ጋራ ቪዲዮ እየሰሩ በቃ አንድ ሆኖ የሰሩ ቤተሰብ ማለት ነው። ማንኛው አገር እኔን ደስ ይላል። በቃ እኔን ጌታ ወይ እንደዚህ አድርግኝ። እኔ ቤቴ ልጆቼ ጋራ ይሄ ስደቴ በቃ በልና ልጆቼ ጋራ እንደዚህ ደስ ባለኝ እየተጫወተን ምግብን ሰርተን እየተጫወተን በልተን እየተጫወተን በቃ እንደዚህ ጌታ እግዚአብሔር እንደ እኔ ያሰቡ ካላችሁ ሁላችሁን ሀሳባው እግዚአብሔር ያሳካላችሁና በጣም ነው እኔ እንደዚህ ነገር በቃ አስባለሁ፣ እመኛለሁ። ጌታ ወይ አድርግ እላለሁ ደግሞ አባቴን እና ደስ ያለኝ እነሱ ምግብ አቀራረቡም ደስ ብሎ ልጆቹን በቃ ምግብ ሰርታ ጨርሳ ልጆቹ አሳይን ምናምን አድርጋ ነው በቃ ደስ ያለኝ ከሚለው በላይ ማለት ነው። በጣም ደስ ያለኝ ያለው ጊዜ ደግሞ የሰራው ነው። እኔን ሰብስክራይብ ያድርጉና እንደሱ አድርጉ ማለት ነው። አድርጉ። እሺ ይሄ ቪዲዮ የደረሳችሁላችሁ ፕሊስ ሰብስክራይብ፣ ፎሎ እንደዚህ ያደርጋችሁ ላይክ፣ ኮሜንት ያደርጋችሁ ማለት ነው። አገር ገብቼ ትንሽም ቢሆን ከልጆቼ ጋራ እንደሰት በቃ እንደው ይሄ ዓለም እኮ እጭ ቢኖርም ባይኖርም በቃ አንድ ቀን ያልፋል እና ጌታ ይመስገን። ናፍቅኝ ራሱ አሁን እኔ ቤቴ እንደዚህ እዩት፣ ያምራል። በጣም ደስ አለኝ። በቃ እንደ ሱፐር ማርኬት መሰለኝ እኔና የተባረከ ይሁን። በቃ እንደዚህ ነው እና ልጆቹም ስራውን በቃ አሰራሩ ደስ ያለኝ ወደዚህ ሁሉ ማለት ነው። እና ደስ ብሎኝ ቪዲዮ ወሰድኩ ማለት ነው። እና
እንደዚህ ነው። አሁን ሁሉን ነገር ጨርሳለች እያሳየች ነው። ይሄ አሳ ነው። አሳ እኔ ደግሞ አልወጣም። ይሄ ያው ፍልፍል ምናምን ግብ ጋራ እየሰራው ይሄንም አሳ ነው። ይሄንም አሳ ነው። እዚህ ቤት አሳ ብቻ ነው ማለት ነው። እኔ ሳየው ቁጥር ዶሮ ትንሽ ነው። ስጋ ይሄ ከፍት ስጋ ምናምን የለም መሰለኝ። ብዙ አላየሁትም። አው ጭራሽ አላየሁትም። ዶሮም አሁን ትንሽ ፌስታል ነው ያየው አንድ ካርቶን ማለት ነው። ይሄ ሁሉ በቃ ይሄው ዶሮ 3 ኪስ እና እንደዚህ ነው። ይሄ ያው